ቅድስት አፎሚያ ታላቋ ሰማዕት የተባለች ሌላ ደግሞ ቅድስት አፎሚያ አለች። ዘአምር የብቦ ዝማሬ ምስጋና እልልታ የሚያውቅ ሕዝብ ደግሞ ምንድነው አለ? ምስጉን ነው አለ። ግዴለም ጨዋታውን በደንብ ትጫወታላችሁ። ራትም አለን፣ ሰፊ መርሃ ግብር ነው ያለን። አሁን ግን ሰዓታችንን በጊዜ ለመጠቀም ወደ መርሃ ግብራችን መግባት አለብን። ብፁዕ አባታችን አቡነ ዲሜጥሮስ መርሃ ግብሩን በጸሎት ይከፍቱልናል። ወደ ብፁዓችን ጸሎት ሁላችንም በክብር ለጸሎት እንላለን። የተወደዳችሁ ካህናት፣ የሃይማኖት አስተዳዳሪዎች፣ የማዕረግ ደረጃ ያላችሁ እንዲሁም ዲያቆናት፣ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር ስም እንደምን አረፈዳችሁ፣ እንደምን ዋላችሁ። ቸሩ አምላካችን በሰላም በሕይወት ጠብቆ ለዚህ ስላደረሰን ክብር ምስጋና ለሱ ይሁን። በእውነቱ አፎሚያ ከስሟ ጋር የሚሄድ ሕይወት ያላት ለሁሉ ተግባቢ ከሁሉ ጋር ተዛማጅ ስለሆነች ሰው መቼም የዘራውን ነው የሚያጭደውና በደንብ አብያተ ክርስቲያናትን በማገልገል ለሁሉም በቃ የልብ በማድረስ በጣም ታታሪ በመሆኗ ንቅንቅ ብለው ሊቃውንቱ ሳይቀሩ ከያሉበት መጥተዋል። በእውነቱ እስቲ እልል ብላችሁ እስቲ ይሄንን በእውነት ይሄ ነው እንግዲህ ዘዘራ ሰው ያርር የሚለው ቅዱስ ጳውሎስ ይሄ ነው፣ ሰው የዘራውን ያጭዳል ነው እና እህታችን በእውነት ደግሞ ዛሬ በአዲስ ሁኔታ ነው የተገለጠችው። መዝሙሩንም ሰምቼዋለሁ። በጣም ሊቃውንት የተሳተፉበት እንደዚህ አሁን በዚህ እንደተገኙ በዚያም ላይ ተሳትፎ አድርገው እንደው ነገረ መለኮትን በደንብ በሚገባ ያልተዛባ እውነተኛ እንደው ጸሎት የሚሆን መዝሙር ነው ያወጣችውና ሃይማኖትን የሚያስተምር ለጸሎት የሚሆን እንዲሁ በመዝሙርነቱ ደግሞ ደስ የሚያሰኝ እግዚአብሔርን የሚያመሰግን ይህንን ሰምቻለሁ። ምስክርነት በዚህ ውስጥ ብዬ ነው። እግዚአብሔር ይጠብቅልን። ማዕዳውን የባረከ አምላካችን ማዕዳችን ይባርክልን። እህታችንም ደግሞ በአንድ ሳይሆን ከዚህ ቀጥሎ በሌላም እንዲሁ ተከታታይ ይህንን መርሃ ግብር ቀጥላበት እንደዚሁ እንደ ሌሎቹ ወገኖቻችን፣ ዘመዶቻችን፣ ወንድሞቻችን ያው ቀጥላ እንድታወጣ እግዚአብሔር ምስጢሩን ጥበቡን ይግለጽላት። ጸጋውን በረከቱን እድሜውን ጤናውን ይስጣት። እናንተንም አክብራችሁ ስለመጣችሁ ጠሪ አክባሪ ይባላልና ተጠሪ ደግሞ የጠራውን ሰው አክብሮ እንደዚህ መምጣት ይሄ ታላቅነት ነው። እናንተንም እግዚአብሔር በበረከቱ ይጎብኛችሁ። አሁን ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ትምጣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚኦ አምላኬ ወመድኃኒየ ኢየሱስ ክርስቶስ ስራ ኃጢአት ወደ ምሳ ሲያበሳ ስራ ኃጢአት የኃጢአት ሁሉ በማይሰራ ኃጢአት እግዚአብሔር ይባርክልን። ብፁዕ አባታችን መርሐ ግብራችንን በጸሎት ከፍተውልናል። ለብፁዕነታቸው ረጅም ዕድሜ ይስጥልን። በያላችሁበት አረፍ አረፍ በሉና ሀሳባችሁን ከኔ ጋር አድርጉ ባካችሁ። ድምፅ ይሰማኛል። ሳውንድ ሲስተም ውስጥ እስኪስተካከል ድረስ የእናንተ ድምፅ ከኔ ድምፅ መብለጥ የለበትም። የምትጫወቱበት መርሐ ግብር ይሆናል። ዝማሬ ይኖረናል። የመርሐ ግብሩን ዝርዝር ባጭሩ በማስተዋወቅ ጀምራለሁ። ከብፁዕ አባታችን የመክፈቻ ጸሎት በኋላ የሚቀጥለው የመግቢያ መዝሙሮች መዘምራን ያቀርቡልናል። ከዛ ብፁዕ አባታችን አቡነ ዲሜጥሮስ የእህታችን አፎሚያን የምርቃት አልበም ይመርቁልናል ኦፊሻሊ። በዚህ መልኩ መዝሙሩ ይከፈታል ማለት ነው። ዲያቆናት ቀጥሎ ወረብ ያቀርባሉ። ትምህርት በመጋቤ ሐዲስ አብርሃም ለ30 ደቂቃ ያህል ይሰጠናል። ከዲያቆናቱ ወረብ በፊት ምግቡን እናደርጋለን። ከዚያ እህታችን አፎሚያ ከመዘምራኑ ጋር አብራ ትዘምራለች። ስነ ጽሑፍ በዲያቆን ዘላለም ይቀርባል። መዝሙሩን አስመልክቶ መጽሐፍ ቅዱሳዊ ሐሳብ እንዲያቀርቡ የመዝሙሩ የተወሰኑ ስንኞች የተሰጣቸው ወንድማችን ላይከ ወንጌል ቀሲስ ቤዛ እና እህታችን ብሌን በመዝሙሩ ላይ ዝማሬ ያቀርባሉ። እህታችን አፎሚያ ትዘምራለች። ከዛ መጨረሻ ላይ አፎሚያን የሚያውቁ ከረጅም ጊዜ ጀምሮ ከዊኒፔግ ጀምሮ የተጋበዙ አባቶችና ወንድሞች ስለሷ አንዳንድ አስተያየት ይሰጣሉ። ስለ አፎሚያ ጥቂት ነገር ልንገራችሁ። እኛ ቤተ ክርስቲያን ውስጥ ቅድስት አፎሚያን የምናውቀው ሰኔ ሚካኤል የሚከበረው በዓል ላይ ባለትዳር የነበረችውን አፎሚያ መልአኩ ቅዱስ ሚካኤል በምን መልኩ እንደረዳት ብቻ ነው። በምስራቅ ኦርቶዶክሳውያን በኩል ግን በ3ኛው ምዕተ ዓመት የነበረች ሴንት ዩፌሚያ ዘ ግሬት ማርቲር ቅድስት አፎሚያ ታላቋ ሰማዕት የተባለች ሌላ ደግሞ ቅድስት አፎሚያ አለች። በ3ኛው ምዕተ ዓመት ነው የነበረችው። ገድሏ ራሱ ከቅድስት አርሴማ ሰማዕት ጋር ያመሳስላታል። ቤተ ክርስቲያን በስደት በነበረችበት ጊዜ ሰማዕትነትን የፈጸመች ታላቅ ቅድስት ናት። ቅድስት አፎሚያ ያውም ከሌሎቹ ቅዱሳን በጣም በተለየ መልኩ ሴንት ዩፌሚያ ዘ ግሬት ማርቲር ወደኛ ቃሉ ሲመጣ አፎሚያ ተብሏል። በግሪኩ ዩፌሚያ ማለት መልካም ስም ያላት፣ ቅድም ብፁዕ አባታችን እንዳሉት እህታችን አፎሚያ በብዙ ሰዎች የተወደደች ጥሩ ስም ያላት እህታችን ናት። አልተሳሳትኩም። ስለዚህ አፎሚያ ማለት የቃሉ ትርጉም መልካም ስም ያላት ማለት ነው። ስምን ማን ያወጣዋል? መልአክ ያወጣዋል። ቃል በቃል ሁለት ቃላት ዩ በግሪክ ጥሩ ማለት ነው። ፌሚያ ማለት ደግሞ የተነገረለት። በእንግሊዝኛ ራሱ ፌመስ የሚለው ቃል ከዚህ ነው የመጣው፣ ዝነኛ የታወቀ የሚለው። ስለዚህ አፎሚያ ማለት ምን ማለት ነው አልኩኝ? መልካም ስም ያላት ጥሩ ስም ያላት። ወደ ቅድስቲቱ ገድል ሲሄድ ቅድስት አፎሚያ ሰማዕትነቷን በዘመነ ዲዮቅልጥያኖስ ፈጽማ
በአሁኑ ቱርክ የሚባለው ሀገር በጥንቱ ቁስጥንጥንያ ወይም ኮንስታንቲኖፕል ከተማ መቃብሯ ባለበት ቦታ ቤተክርስቲያን ከተሰራ በኋላ አውጣኬ የሚባል መናፍቅ አንድ ክህደት ማስተማር ጀመረ። በአጭሩ ክህደቱ ምንድነው ቢለው አምላካችን ሰው ሲሆን ትስብእቱን ስጋውን መለኮቱ ውጦታል ወይም ሸፍኖታል የሚል ትምህርት ማስተማር ጀመረ። የቤተ ክርስቲያን አባቶች እንዲህ ከሆነማ በመለኮቱ ፍጹም አምላክ የሆነው ቃለ እግዚአብሔር ፍጹም ሰው ካልሆነ እኛን ሊያድነን አይችልም። ይሄ ትምህርት ልክ አይደለም። መለኮቱ ትስብእቱን ውጦታል የሚለው ትምህርት ኑፋቄ ነው ብለው አባቶች አውግዘው ክርስቶስ ፍጹም አምላክ እንደገና ደግሞ ፍጹም ሰው ነው የሚል ትምህርት አስተምረው ወደ አፎሚያ መቃብር ሄደው ትክክለኛው ትምህርት የማን ነው? አውጣኪ የሚባለው የአንድ ገዳም መነኩሴ፣ አውጣኪ ሊቀ ጳጳስ አይደለም፣ መነኩሴ ነው። አውጣኪ ያስተማረው ትምህርት ነው ወይንስ እኛ የምናስተምረው ትምህርት ነው ብለው Yeah.
ኦርቶዶክስ አብያተ ክርስቲያን የምትታወቅ ሴንት ዩፌሚያ ግሬት ማርቲር ቅድስት አፎሚያ ታላቋ ሰማዕት አለች ብዬ ባጭሩ ታሪኳን ለማስተዋወቅ ሞክሬ ነበር። ወረድ ስል አፎሚያ ምናለች? የኔን ልደት እኮ ሰኔ 12 ነው፣ ሰኔ 12 ስለተወለድኩ ነው አፎሚያ የተባልኩት አለ። እኔ ደግሞ ተጨማሪ ምስጢር ላውጣና የሊቀ ካህናት አባታችን ሊቀ ካህናት ምሳሌ እንግዳና የኔ በርዝዴይ ሰኔ 12 ነው። በዚህ አጋጣሚ የሰኔ ሚካኤል ቀን ወይም ጁን 19 በፈረንጆቹ አቆጣጠር ስለሰጠን ሕይወት ስለጸጋው ስለ ምሕረቱ ጸጋዊ ጸጋ የተባለ በቤተ ክርስቲያናችን ለሚመሰገነው ለሕያው አምላካችን ክብርና ምስጋና ምልክትና ውዳሴ ይሁን። ቅድም በተሰጠው እርማት መሰረት አሁን ወደ እራት እንሄዳለን። ብፁዕ አባታችን እራቱን ይባርኩልን። ዋናው ክፍል እንሄዳለን። እዚህ ጋር የምታዩት ትንሽዬ ሙዳይ በውስጥ የያዘችው ነገር አለ። ሲከፈት የምታዩት አልበሙን ኦፊሻሊ የምንመርቅበት መርሃ ግብር ይሆናል ማለት ነው። ብፁዕ አባታችንን በክብር ወደ ስቴጁ መጥተው ባርከው እንዲከፍቱልንና ምን እንዳለ ውስጡ እንድናይ ብፁዕ አባታችንን እንጋብዛለን። ከዛም ይቀጥል ደግሞ አንድ ነገር አለ። ሰዓቱ ሲደርስ እንደጋችሁ በብፁዕ አባታችን ነው ይባላል። የተመላሉ መቆም የምትችሉ ሰዎች ብትቆሙ ሌላ የሚቀረ ነገር አለ። አሁን አረፍ ማለት ትችላላችሁ።
ምስጢረ ሥላሴ በሚል ርዕስ በብፁዕ አባታችን ቡራኬ የተመረቀው የጌታችን ዘማሪ አፎሚያ ግርማ ሲዲ ባላችሁበት ሲዲው ይዞርላችኋል። እንደ ምርጫችሁ ሲዲ የሚፈልግ ሰው የሲዲ ድራይቭ ያለው ሰው ይሄን ገዝቶ ይላል። ዘመኑ እኮ ሰልጠን ብሏል። እኔ ሲዲ አልፈልግም ዩኤስቢ ነው የምፈልገው፣ እቺ መኪና ውስጥ ከትቼ እየነዳው አምላኬን የሚያመሰግን መሄድ ነው የምፈልገው የሚል ሰው ደግሞ በዩኤስቢ ድራይቭ መዝሙሮቹ ተዘጋጅተዋል። የምትፈልጉትን መግዛት ትችላላችሁ። ከአሁን ሰዓት ጀምሮ ያዞርላችኋል ማለት ነው። ሌላው በእህታችን ሀና መሪነት ሀና ወደ መድረኩ ዋክሽ ሀና የለም ወደ መድረኩ ሀና እህታችን ሀና እውነተኛ ወዳጅ እንዲህ ሰርፕራይዝ ያደርጋል፣ እንዲያስደምማል። በብፁዕ አባታችን ቡራኬ ለአፎሚያ የሚሰጠው ነገር አለ። በብፁዕ አባታችን ቡራኬ ዘማሪ እንግዲህ የተለየ ካባ ይለብሳሉ። አንድ ያጨብጭቡ። የሰራሽ ነው በቃ ያለሽ የፍቅር ውጤት ነውና የመሰረቀ ምስክር የሰው ምስክር አሜን አሜን። አንዴ በደባቸው ጭሩ በተለይ ራቱን ገና የበላችሁ ያላችሁ ሰዎች ጊዜያችሁን ወስዳችሁ እሱን ማድረግ ትችላላችሁ። ቅድም እንደተናገርኩት ሲዲውን እና ዩኤስቢ ድራይቭ በዩኤስቢ የተዘጋጀውን መዝሙር መዘምራን ያዞርላችኋል። በያላችሁበት ሆናችሁ መግዛት ትችላላችሁ። አሁን ወደሚቀጥለው መርሃ ግብራችን እንሄዳለን። ቅድም የመርሃ ግብሩን ዝርዝር ተናግሬያለሁ። ሰፊ መርሃ ግብር ያለን በሰዓታችን መጠቀም አለብን።
የእግዚአብሔር ሰው ዳዊት ሲዘምር በ58ኛው መዝሙር በምሕረትህ ማዕዶ ደስ ይለኛል፣ ረዳቴ ሆይ ላንተ ለአምላኬ እዘምራለሁ፣ ከአምላኬ መጠጊያዬ ምሕረቴ ነህና ይላል። መዝሙር አምልኮ ስለሆነ መዝሙር የሚቀርበው ለእግዚአብሔር ነው። እግዚአብሔር በቅዱሳኑ ላይ ስለሰራው ስራ ደግሞ ይኸው ዳዊት በእንክር እግዚአብሔር በላይ ቅዱሳኑ እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዳለ ቅዱሳኑንም በዝማሬ እናከብራለን። የዕለታችን የዘማሪ ካፎሚያ ምስጢረ ሥላሴ የተሰኙ የብዙ ዝማሪያት አልበም አሁን የነገርኳችሁን ሀሳብ የሚያንጸባርቅ ነው ብለን ተስፋ እናደርጋለን። እንግዲህ መዝሙሩን እየወሰዳችሁ ያው ባላችሁበት ቦታ ልታመሰግኑ በቤተ ክርስቲያን ስም ጥሪ ቀርባለን። አሁን ወደሚቀጥለው መርሃ ግብር እንሄዳለን። ዲያቆናት ከተዘጋጃችሁ የሚቀጥለው መርሃ ግብር በዲያቆናት የሚቀርብ ወረብ ይሆናል ማለት ነው። በማፀንሽ አድሮ አምላክ
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong.
and mentors who looks like you. who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!